አሜሪካ የተባረከችው እስራኤልን በመደገፏ ነው ብላችሁ ታምናላችሁ? ላለፉት 80 ዓመታት ያህል አሜሪካ ለእስራኤል ያደረገችላት ድጋፍ የኢትዮጵያን የ36 ዓመታት ፊስካል በጀት የሚያህል ነው። የመጀመሪያው የእስራኤል ጠቅላይ ሚኒስትር የነበሩት ዴቪድ ቤንጉሪዮን ከቴል አቪቭ ከተማ እስራኤል አገር መሆኗን ካወጁ ከ11 ደቂቃዎች በኋላ በወቅቱ የአሜሪካ ፕሬዝደንት የነበሩት ሄሪ ትሩመን የእስራኤልን ዳግም እንደ አገር መመስረት መቀበላቸውን በማወጅ የመጀመሪያው የዓለም መሪ ሆኑ። ፕሬዚደንት ዶናልድ ትራምፕ ደግሞ የኢየሩሳሌምን ዋና ከተማነት ዕውቅና በመስጠታቸው የእስራኤልና የአሜሪካ ወዳጅነት በታሪክና በጊዜ ርዝመት የማይቀያየር ምን ያህል የጠበቀ መሆኑን ያረጋገጡ ሆነዋል። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ በኋላ ላይክ እና ሼር ማድረግ እንዲሁም እንዲህ አይነት አይን ገላጭ ቪዲዮዎች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። ድብቁ የአሜሪካና የእስራኤል የወዳጅነት ሚስጥር። የአሜሪካና የእስራኤል የልብ ወዳጅነታቸው ድብቅ ሚስጥር ፖለቲካዊ ብቻ ሳይሆን ጠለቅ ያለ መጽሐፍ ቅዱሳዊ ጭምር እንደሆነ በነግራችሁስ? አሜሪካ እስራኤልን ለመጠበቅ ማንኛውንም መስዋዕትነት የምትከፍለው ለምንድን ነው? እስራኤልስ ዋሽንግተን ላይ ይህን ያህል ትልቅ ተጽዕኖ የምታሳድረው ለምን እና እንዴት ነው? በዚህ ቪዲዮ የሴኔት እና የክኔሴት ምስጢራዊ ጥምረት በስተጀርባ ያለውን ድብቅ እውነታ እንገልጠዋለን። ሴኔት የአሜሪካ፣ ክኔሴት ደግሞ የእስራኤል የሕግ አውጪ አካላት ክፍሎች ናቸው። ሁለት አገራት፣ የተለያዩ መንግስታት፣ ነገር ግን በዘመናዊው የዓለም ታሪክ ወደር ያልተገኘለት የልብ ወዳጅነት አጋጣሚ ወይስ ጥልቅ ምስጢር ያለው? አንደኛ፣ መጽሐፍ ቅዱሳዊ መሰረቱ። በሚሊዮኖች የሚቆጠሩ አሜሪካውያን የእስራኤልና የአሜሪካ ግንኙነት ፖለቲካዊ ብቻ ሳይሆን መጽሐፍ ቅዱሳዊ መሰረት ያለው እንደሆነ ያምናሉ። በኦሪት ዘፍጥረት ምዕራፍ 12 ከቁጥር 3 ላይ እግዚአብሔር አብርሃምን የሚባርኩህንም እባርካለሁ የሚረግሙህንም እረግማለሁ እንዳለው ይናገራል። ይህ ጥቅስ የብዙ አሜሪካውያንን መሪዎችና ሕዝብ አመለካከት ቀይሯል። እንደነሱ እምነት እስራኤልን መደገፍ የስትራቴጂ ጉዳይ ብቻ ሳይሆን መንፈሳዊ ኃላፊነትና ግዴታም ጭምር እንደሆነ ነው የሚወስዱት። ይህ ነው እንግዲህ የሁለቱን አገራት ወዳጅነት ጽኑ መሠረት ላይ ያሳረፈው። የአሜሪካን ያህል እስራኤልን የሚደግፍ ወይም የሚባርክ አገር በዓለም ላይ የለም። ለአሜሪካ መባረክ ምክንያቱ ይህ እንደሆነ ብዙዎች ያምናሉ። ሁለተኛ፣ ልዩ ፖለቲካዊ ግንኙነታቸው። የአሜሪካውን ሴኔት የመሳሰሉ ሕግ አውጪዎች የሚወስኗቸው ውሳኔዎች እስራኤልን የሚደግፉ ናቸው። ውሳኔዎቹንም የሚያሳልፏቸው ያላንዳች ተቃውሞ በሚያስገርም ስምምነትና አንድነት ነው። እንደ ቤንያሚን ኔታንያሁ ሁሉ በርካታ የእስራኤል መሪዎች በአሜሪካው ኮንግረስ ቀርበው ከየትኛውም የዓለም መሪ ይልቅ በተደጋጋሚ ንግግር እንዲያደርጉ ተፈቅዶላቸዋል። አንድ የሌላ አገር መሪ በኮንግረሱ ፊት ቀርቦ ይህን ያህል በተደጋጋሚ ንግግር እንዲያደርግ እንዴት ሊፈቀድለት ቻለ? ይህ የብዙዎች ጥያቄ ነው። አሜሪካ ይህን ዕድል የምትሰጠው ጠንካራና የተለየ ግንኙነት እንዲኖራት ከምትፈልገው አገር ጋር ብቻ እንደሆነ ግልጽ ነው። ሦስተኛ፣ የቢሊዮኖች ዶላር ድጋፍ። አሜሪካ ለእስራኤል በየዓመቱ በርካታ ቢሊዮን ዶላሮችን ለወታደራዊና ኢኮኖሚያዊ ድጋፍ ታደርጋለች። ይህ ልግስና አይደለም፣ ኢንቨስትመንት ነው። ከዓለም ከፍተኛ ያለመረጋጋት ችግር በሚታይበት በመካከለኛው ምስራቅ የሚደረግ ኢንቨስትመንት። እስራኤል በ1948 ዓ.ም ዳግም እንደ አገር ከተመሠረተችበት ጊዜ ጀምሮ እስከ 2026 ዓ.ም ድረስ ላለፉት 80 ዓመታት ለሚያህል ዘመን እስከ 350 ቢሊዮን ዶላር የሚጠጋ ድጋፍ ለእስራኤል አድርጋለች። ብዙ ተንታኞች እንደሚስማሙት ከአሜሪካ ያንን ያህል ድጋፍ የተደረገለት አገር እንደ እስራኤል ያለ በዓለም ላይ የለም። 350 ቢሊዮን ዶላር ምን ያህል ትልቅ ገንዘብ እንደሆነ ለንጽጽር እንዲመቸን በብር ብናሰላው አሁን ባለው ምንዛሪ 54 ትሪሊየን ብር ማለት የኢትዮጵያ ዓመታዊ ፊስካል በጀት 1.5 ትሪሊየን ብር ነው ብንል 350 ቢሊዮን ዶላር የኢትዮጵያ የ36 ዓመታት በጀት እንደማለት ነው። አሜሪካ ለእስራኤል ይህን ያህል ወዳጅነቷን ትግለጽ እንጂ እስራኤልም በምላሹ ለአሜሪካ ያላት ወዳጅነት የልብ ነው። አራተኛ፣ የአይረን ዶም ሚስጥር። የእስራኤል አይረን ዶም የተሰኘው የመከላከያ ሲስተም በዓለም ላይ አሉ ከሚባሉ ከተራቀቁ የሚሳኤል መከላከያ ቴክኖሎጂዎች አንደኛው ነው። አይረን ዶም በሥራ ላይ መዋል የጀመረው በፈረንጆቹ 2011 ዓ.ም ሲሆን የኢራኑን ጦርነት ጨምሮ ከ10,000 በላይ ወደ እስራኤል የተተኮሱ ሮኬቶችንና ሚሳኤሎችን በአየር ላይ እንዳሉ በማምከን የብዙ ሰዎችን ሕይወትና ንብረት ከጥፋትና ከሞት አድኗል።
አይረን ዶም ከ90% በላይ የማክሸፍ ትክክለኛ አቅም ያለው ሲሆን ወደ እስራኤል የተተኮሱ ሮኬቶችን ሁሉ አያመክንም። ገና በአየር ላይ ሳሉ አቅጣጫቸውን ያጠናና በሕዝብ መኖሪያ አካባቢ የሚወድቁ ሲሆኑ ብቻ ያመክናቸዋል። ነገር ግን ሰው በሌለበት አካባቢ የሚወድቁ ሲሆኑ ግን እንዲወድቁና እንዲፈነዱ ይፈቅድላቸዋል። ይህ የእስራኤል ቴክኖሎጂ ነው። ነገር ግን ብዙ ሰዎች የማያውቁት አሜሪካ ለዚህ የመከላከያ ቴክኖሎጂ መሳካት ከፍተኛ በጀት መድባ ድጋፍ አድርጋ እንደነበረ ነው። አሜሪካም ይህን ድጋፍ ለእስራኤል በማድረጓ ደግሞ በምላሹ የተራቀቁ ዘመናዊ እጅግ ውጤታማና አስተማማኝ የመከላከያ ቴክኖሎጂ ውጤቶችን ከእስራኤል በማግኘት ላይ ትገኛለች። አምስተኛ የደህንነት ወይም የኢንተለጀንስ ጥምረታቸው ዓለም ከሚመለከተው የቲያትርና የጦርነት ግርግር በስተጀርባ በዝምታ ከቲያትሩ ጥላ ስር ድምፁን አጥፍቶ የሚሰራ አጋርነት አላቸው እስራኤልና አሜሪካ። ሲአይኤ እና የእስራኤሉ ሞሳድ የትኞቹም የዓለም ሀገራት ከሚለዋወጧቸው የደህንነት መረጃዎች በላይ እጅግ ብዙ መረጃዎችን በየደቂቃዎቹ ይቀባበላሉ። ሽብርተኝነትን ከመከላከል እስከ መረጃ መረብ ደህንነት ድረስ ያሉ ናቸው። የሁለቱ ሀገራት ኅብረትም የዓለምን የደህንነት ልዕቀት ደረጃ አዘምኖታል። ስድስተኛ ሁሉን ነገር የቀየረው የሁለቱ ሀገራት ታሪክ በ1917 ዓ.ም ገና የአንደኛው የዓለም ጦርነት በመካሄድ ላይ ሳለ አርተር ባልፎር የተባሉ የእንግሊዝ መንግሥት ባለሥልጣን በእንግሊዝ ውስጥ የሚገኙ የአይሁድ ማኅበረሰቦች እስራኤል ዳግም እንደ አገር እንድትመሠረት ድጋፍ እንደሚያደርጉላቸው ገለጹላቸው። ይህም በታሪክ ዘ ባልፎር ዴክላሬሽን በመባል ይታወቃል። ያ ዴክላሬሽን የአይሁድ አገር እስራኤል ዳግም እንድትመሰረት መሰረቱን ጣለና በ1948 ዓ.ም እስራኤል ዳግም አገር ስትሆን የመጀመሪያው የእስራኤል ጠቅላይ ሚኒስትር የሆኑት ዴቪድ ቤንጉሪዮን ከቴል አቪቭ ከተማ እስራኤል አገር መሆኗን ካወጁ ከ11 ደቂቃዎች ብቻ በኋላ ከአሜሪካ ዋሽንግተን ዲሲ ነጩ ቤተ መንግሥት ውስጥ የነበሩት ፕሬዚደንት ሄሪ ትሩመን የእስራኤልን ዳግም እንደ አገር መመስረት መቀበላቸውን በማወጅ የመጀመሪያው የዓለም መሪ ሆኑ። ይህ ከሆነ ከ80 ዓመታት በኋላ ደግሞ በፈረንጆቹ ዲሴምበር 6 2017 ዓ.ም ፕሬዚደንት ዶናልድ ትራምፕ በመጀመሪያው የፕሬዚደንትነት ዘመናቸው የእስራኤል ዋና ከተማ ቴል አቪቭ ሳትሆን ኢየሩሳሌም መሆኗን በማወጅ የአሜሪካን ኤምባሲ ከቴል አቪቭ ወደ ኢየሩሳሌም በማዘዋወርም የመጀመሪያው የዓለም መሪ ሆኑ። የእነዚህ ሁለት ፕሬዚደንቶች የሄሪ ትሩመን የእስራኤል አገርነት ዕውቅናና የዶናልድ ትራምፕ የኢየሩሳሌምን ዋና ከተማነት ዕውቅና መስጠታቸው የዓለምን ታሪክ የቀየሩ ክስተቶች ብቻ ሳይሆኑ የእስራኤልና የአሜሪካ ወዳጅነት በታሪክና በጊዜ ርዝመት የማይቀያየር ምን ያህል የጠለቀ መሆኑን ያረጋገጡ ናቸው። ሰባተኛ ጦርነትና ወታደራዊ ኃይል። እስራኤል ገና ዳግም ከተመሠረተች ከ18 ዓመታት በኋላ ገና የተደራጀ መከላከያም የጦር መሳሪያም ሳይኖራት በ1967 ዓ.ም 6 አገሮች ማለትም ግብፅ፣ ዮርዳኖስ፣ ሶሪያ፣ ሊባኖስ፣ ኢራቅና ሳውዲ አረቢያ በአንድነት ግንባር ፈጥረው ጦርነት አወጁባት። በተፈጥሯዊ ሕግ ለማስረዳትም ለመረዳትም አስቸጋሪ በሆነ ሱፐርናቹራል ሚስጥር ግን ዳግም የተወለደችው የ18 ዓመቷ ታዳጊዋ እስራኤል ስድስቱን የተደራጁ አገራት በ6 ቀናት ውስጥ ብቻ አሸንፋ ጦርነቱን በአሸናፊነት አጠናቀቀች። ዓለምም የእስራኤልን የጦርነት ጥበብና ኃይል አየ፣ አሜሪካም አየች። ከዚያ ቅጽበት ጀምሮ የእስራኤልና የአሜሪካ አጋርነትና ወዳጅነት እየጠበቀ መጣ። ምክንያቱም በመካከለኛው ምስራቅ ወታደራዊ ኃይልን ያከብራልና። ስምንተኛ በተባበሩት መንግስታት ድርጅትና በዓለም የፖለቲካ መድረክ የአሜሪካ ድጋፍ ለእስራኤል። በተባበሩት መንግስታት ድርጅት የእስራኤልን ጥቅምና ደህንነት የሚጎዱ የመሰሏትን ውሳኔዎች ሁሉ አሜሪካ ድምፅን በድምፅ የመሻር ስልጣኗን ተጠቅማ ስትሽር ኖራለች። አንዳንድ ሀያሲያን ይህንን የአሜሪካን ተግባር አድሏዊነት ነው ሲሉት፣ ሌሎች ደግሞ አሜሪካ ለእስራኤል ያላትን ታማኝነት የምትገልጽበት ተግባር ነው ይላሉ። ያም ሆነ ይህ የሁለቱ ሀገራት ወዳጅነት ምን ያህል ጥብቅ እንደሆነ የሚያሳይ ነው። ከሴኔት እና ከክኔሴት በስተጀርባ ያለው የወዳጅነት ሚስጥር ምንድን ነው? ሃይማኖት፣ የፖለቲካ ስትራቴጂ ወይስ ወታደራዊ ኃይል? ወይም ደግሞ እነዚህ ሁሉም በአንድነት የወዳጅነታቸው ምክንያት ሆነዋል ለማለት እንችላለን? አሜሪካ የተባረከችው እስራኤልን በመደገፏ ነው ብላችሁ ታምናላችሁ? ስለ ሁለቱ ሀገራት ግንኙነት ምን ታስባላችሁ? የሚሰማችሁን በኮሜንትስ ሴክሽን ላይ ጻፉልን። ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት።
እንዲህ አይነት አይን የሚገልጡ ቪዲዮዎች እንዲደርሷችሁ ሱፐርናቹራል ቻናልን ሰብስክራይብ አድርጉ። ጌታ አብዝቶ ይባርካችሁ።